ማላቅ መሰለ ብሌን ነገርኩሽ ለዚህ አይደለም የመጣሁት እና ምን አባ ፈልገን የመጣው እኔ አሁን የመጣሁት እውነተኛ እናት ተብላ ስለምትመጣው ሴትዮ ላወራሽ ነው የመጣሁት ጭራሽ በስንት መከራ ባገኘኋት እናቴ መጣ ይኸውልህ እናቴን ጫፏን ተናካትና ምለቅ እንዳይመስል ጭራሽ እናቴን ሴትዮ ትላለህ ምን አይነት ጋጠ ወጥ ነህ አሳዘንሽ ሁለቱን ስታቂ ምን ያህል በጸጸት እንደምትጎጂ ሳስብ አዘንኩልሽ አጥፍቻለሁ ግን ያ አይገባኝም ግን በኋላ እንደ ግርሳት የሚጸጸትሽን ነገር ነው የምታደርጊው አመሰግናለሁ ለሰጠሽኝ ክብር ገባኝ ያንቺ ስራ ነው ለካ ቆይ መልሴን ጠብቂ ብቻ የብሌን ወላጅ እናት ተብላ የመጣችው ሴትዮ ትክክለኛ የብሌን እናት አለመሆኗ ዳጊ አረጋግጧል ማለት ነው። ዳጊ የሰማው ከቃል ነበረ። ቃልም ከበኃይሉ ጋር ስልክ ስትደዋወል እንደ አጋጣሚ ሆኖ በዚህን ጊዜ ዳጊ ወደ እነሱ ቤት እየመጣ ነበረ። የብሌን እናት ነኝ ብላ የመጣችው ሴትዮ በዚህን ሰዓት አሁን ላይ በጣም እየተንተባተበች ነበርና ከበኃይሉ ጋርም ከባድ ጸብ ውስጥ ገብታለች። አስመስይ ተብላ ብዙ ነገሮችንም ተምራ ነበር፣ ግን ደግሞ ብዙ ነገር እንደጎደላት ነበረ በኃይሉም ያስተዋለው። ምንድነው እስካሁን ድረስ የተማርሽውና እስካሁንም የሸመደድሽው ብትጠየቂስ ያላት ነገር ነበርና በዚህ ሰዓት አታስጨንቀኝ ብለዋለች ለበኃይሉ። በኃይሉ ምንድነው ያልሽው አንቺ ብሎ በጣም ጮሆ ምንድነው ያልሽኝ ብሎ በጣም እየጮኸባት ነበር። ምክንያቱም አታስጨንቀኝ በቃ አንዴ ነገርከኝ አይደለም ብላ ነበረ የመለሰችለት። በኃይሉ አሁን ላይ በጣም ተበሳጭቶባት ነበረ። እኔ እኮ ሰላምን ከዚህ ለማራቅ በጣም ብዙ ጥሪ ያለውና አሁን ድጋሚ እንዲበላሽብኝ አልፈልግም ብሎ ነበረ ሴትዮዋ ላይ ሲጮህ የቆየው። አልማዝ ተብዬ የብሌን እናት ናት ተብላ ከመጣች በኋላ ብዙ ነገሮችንም እንደሚጎላት ነው። ከባሏ ጋር ለይቶ ከመጣት በኋላ አንቺ ይህንን ነገር ካላሳካሹ የብሌንም እዛ አሳምነሽ ይዘሻት ወደ ሌላ ቦታ ካልወሰድሻት ወደ ሰካራም ባልሽ መልስሻለሁ ብሏታል በኃይሉ። በጣም እያስፈራራት ነበረ። አሁን ላይ አንድ ነገር እንዳታበላሽብኝ ነው ያላት ማለት ነው በኃይሉም ለአልማዝ። አሁን ላይ ገኒ የብሌን እናት መምጣቷን ካወቀች በኋላ ልትመጣ ነው ከተባለ በኋላ በጣም ከፍተዋታል ማለት ነው። ውስጧ ተጨንቋል። ብሌንን ላጣት ነው ልጄ በቃ ካሁን በኋላ እኔን አትፈልገኝም በማለት ውስጧ ተከፍተዋል። በጣም ልቧ ተሰብሯል። ግን ደግሞ ብሌንም ገኒ ብሌንን ከኔ ትወስድብኛለች ካሁን በኋላ በቃ ብሌን እኮ ለኔ አይደለችም ብላ ውስጧ ተሰምቷታል። ግን ደግሞ የብሌንን ደስታ ስለምትፈልግ ደስተኛ በሆኗንም በውስጧ ይዘዋለች። አሁን ላይ በኃይሉ ይሄ ሁሉ ነገር ካላሳካሹ ብሎ አስፈራርቷታል ለአልማዝ። አልማዝም አሳካዋለሁ ብላ ነው ከበኃይሉ ጋር ቃል የገባችለት። ካሁን በኋላ ግን ዳጊም ይሄ ነገር ከሰማሁ በኋላ ዝም ማለት የለብኝም ብለዋል። ቃልም ስታወራ የሰማው ነገር ሁሉ ጆሮ ላይ እያቃጀለበት ነበርና የብሌን ትክክለኛ እናት ተብላም ለምትመጣዋ በጣም ጥሩ ነገር አድርገሃል የሚለውን የሰራችውንም የቃልም መልስ በጣም አስደስተዋትና የበኃይሉ ስራ ይሄ ነገር ደግሞ ዳጊንም በጣም እየረበሸው ነበረ። ብሌንን አደጋ ውስጥ ሊከቷት ነው ብለዋል። ምክንያቱም ዳጊና ብሌን አሁን ላይ ብዙም አይነጋገሩምና ይህ ሁሉ ምክንያት የሆነችው ቃልም የዳጊና የብሌን መገናኘት ሩቅ አድርጋባቸዋለች። በዚህ ሰዓት ግን ዳጊ ግን አሁንም ቢሆን ከብሌን ጎን አርቅም ብሏል። ብሌንንም ለመጠበቅ ነው እየሞከረ ያለው። እናትሽንም ይህ ነገር ዝም ብዬ ማየት የለብኝም የመጣው ይምጣና ሁሉንም ነገር ብሌንን ከአደጋ መጠበቅ አለብኝ ብሏል። በዚህን ሰዓት እውነቱን ለመናገር ወስኗል ማለት ነው። ግን ገኒ ደግሞ ቀጠሮ ሰዓቷ ደርሷልና ሄዳ የብሌንንም እናት
ለማምጣት የምትሄድበት ሰዓት የብሌን እናት አሁንም ቢሆን በኃይሉ ጋር ብዙ ነገር ንግግሮችንም አድርጋለች። የረሳችውም ነገር ነበር። በዚህን ጊዜ ግን በጣም እያስጨነቃትና እንዳታበላሽብኝ ብሎም አስጠንቅቀዋታል ማለት ነው በኃይሉ። ገኒም አሁን በቃ ለብሌንም ሂጂ እናትሽ ልቀበላት ብላታለች። ደግሞ ብሌን በጣም አምሮባት ልብስ ለብሳ ከዛ ከስራ ወጥታ ነበርና ደስተኛ ሆና ነበረ ስትጠባበቅ የቆየችው። ብሌን ደግሞ ለመተኛት እንኳን አልቻለችም ነበረ። እናቴን ሳቅ ላገኝ ነው በቃ ቀኑ ማልሄድ ብሎኛል ብላ በጣም በጭንቀት ውስጥ ነበረች። ገኒ ግን ውስጧ ምንም እንኳን ቢከፋ የልጇ ብሌን ደስታ አስቀድማለች። ወደ ብሌን ከመጣች በኋላ ብሌንም እናቴ አየሽኝ በጣም አምሮብኛል አይደለ? እናቴ ለመጀመሪያ ጊዜ ስታገኘኝ እንዴት ይሰማታል? እንኳንም ወለድኩሽ ትላለች በማለት ነበረ ብሌንም ስትናገር ቆየችው። በዚህ ሰዓት ገኒ በጣም እያለቀሰች ነበረ በውስጧ። ምነው ብሌን የኔ ልጅ በሆንሽና እኔ በወለድኩሽ እያለች በውስጧ ህመሟ ወጣ አድርጋ በጣም ፈዛ ነበርና ግን ደግሞ ከአይኖቿ እንባ ሲወርዱ ነበር። በዚህን ጊዜ ብሌንም አይታታለች። ብሌንም ውስጧ በጣም ተሰምቶትና ብሌን በምትናገራቸው ቃላቶች የተከፋች መስሏታል። ብሌንም እናቷ ገኒ አይ ብሌን አንቺ ትረሽኛለሽ ወይ እናትሽ ስላገኘሽ እኔን ትረሽኛለሽ እያለች ስትጠይቃት ነበረ። በዚህን ሰዓት ገኒም ስትጠይቃት ብሌንም አንቺ እኮ እናትነትሽን መቼም አይቀየርም ነበረ ያለቻት። ገኒ ግን ውስጧ ከፍቷታል። ምንም ደስታ አልመጣላትም። በቃ ዛሬ አንቺ ደስታ ነው በማለት ነበረ ውስጧ ዋጥ አድርጋ ለመሄድ የወሰነችው። ገኒ ለመሄድ ወስና ወጥታለች። በዚህን ሰዓት ግን ዳጊ ይሄ ነገር ቶሎ ብዬ መድረስ አለብኝ ብሎ ነበረ ገኒንም አጋጣሚ አግኝቷታል ማለት ነው። በዚህን ሰዓት ፈጥኖ ነበረ ለመናገር የሞከረ ወዴት እንደምትሄድና እንዴት ነሽ ብሎ ሰላምታ ካቀረበላት በኋላ ለገነትም ለብሌን አሳዳጊ እናት በዚህን ሰዓት ዛሬ ለካ አላወቅም የብሌን ትክክለኛ እናቷ ልትመጣ ነው ነበር ያለችው። በዚህን ጊዜ ግን ዳጊ አይሆንም ነበረ ያለው። በአንድ ቃል በጣም ጮሆ ነበረ። አይሆንም ይሄ ነገር ነበረ ያላት። በዚህን ሰዓት እንዴት ለምን እንዲህ ትላለክ ብለዋለች። ምክንያቱም ስለዛ ላናገርሽ ነው መጣሁት፣ ልነግራችሁ ነው ትክክለኛ እናቷ ስለምትባለው የማታውቁት ነገር አለ ብለዋታል። ገኒ ምንድን ነው የማናውቀው ነገር ብለዋለች። በዚህን ሰዓት ዳጊ እውነቱን ሊናገር ነበረ። በመሀልም ገኒም ምንም እንኳን ሳትሰማው ነበርና ስልክ የተደወለው ደርሽ ያለው ነይ ብላት ነበርና በዚህን ሰዓት የዛሬ ልጄ ደስታ ቀን ነው ማንም አያበላሽብኝም፣ ደስታ መነጠቅ አልፈልግም ብላ ገኒም ሳትሰማው ሄዳለች። ግን ደግሞ ዳጊ ከዚህ አላቆመም ነበረ። መናገር አለብኝ ግዴታዬ ነው ብሎ ነበረ ሁሉም ነገር ለመናገር የተጓዘው። ግን ደግሞ በመሀልም አሁንም ቢሆን መናገር ፈልጎ ግን ቃልም በር ላይ አግኝተዋታል። ምንም እንኳን ባታናግረኝ እውነቱ እነግራታለሁ ብሎ ነበረ ለብሌንም። ብሌን ጋር ሲሄድ ግን ያገኘው ቃል ነበረ። ቃልም አቀባበሏ እኔን ፈልገህ ነው መጣኸው ልትመለስ ነበር እያለች በጥያቄ አፋጣው ነበረ። እሱም አዎ ብሎ ነበረ ያስመሰለላት። በዚህን ሰዓት በጣም በፍቅር ቃላቶች ስታወራው ነበረ ብሌን። ቃልም ሁሉ ነገር ጠይቀኝ፣ ላንተም አልሆነው ነገር የለም፣ አንተ ያልከኝን ሁሉ አደርጋለሁ ብለዋለች። ግን ደግሞ በመሀልም ይሄ ነገር ካለችው በኋላ እሱም አዎ እሺ በቃ አንተ ጠየቅከኝንም አላደርግልህ የለ አቤት አንተ ስትጠይቀኝ ብላ በፍቅር ቃላቶች ብዙ ነገር ካቆየችው በኋላ እሺ ያን ነገር ላስቸግርሽ ነበረ ያላት። በዚህም ሰዓት አስቸግረኝ ቆንጅዬ እያለችው ነበረ። ቃልም ብሌንን ጥሪልኝ ይላታል። በዚህን ሰዓት ቃል አበደች ነው። ምንድን ነው የምትለው አንተ? ለዚህ ነበረ ቃልን እንዲያቁመህ እንዲህ ልታወራኝ የቻልከው ለትንሽ ለዛች ገረድ ብለክ ነው ወይ በማለት በጣም ጮኻበታለች። ምን አይነት ወንድ ነክ እያለች በጣም ወንድነቱንም
ስታጣጥል ቆይታለች ማለት ነው። በዚህን ሰዓት አንተ በጣም ታስጠላኛለክ፣ በጣም እኔ እኮ ሴት ነኝ፣ ከፈለክ እጠራልሃለሁ በማለት ዳጊንም አመነጫጭቃ ወደ ውስጥ ገብታለች። በዚህን ሰዓት ግን ወደ ብሌንም ስትገባ ብሌንም ተክዛለች። እናቷን ለማግኘት ጉጉቷ በጣም አስጨንቋታልና አንድ ሰው እንዴት ብሎ ነው ሳይፈልጉት በቃ ሲሩቁት የማይሰማው ብላ ስለ ዳጊ መጥፎ ነገሮችንም ስታወራት ቆይታለች። ብሌንም በጣም ግራ ገብተዋት ነበረ። ቃልም ስለማን እንደምታወራ በዚህን ሰዓት ስለማን እንደምታወሪ ግራ ገባሽኝ ብትላትም ስለ ዳጊ ነዋ። እዚህ ጋር አልፈልግህም ተባለ አይደለ? በቃ የማይፈለግበት ቦታ ለምን ይቆያል? ደግሞ ብታይ ስለ ዳጊ የማታውቂው ብዙ ነገር አለ። መጥፎ ሰው ነው፣ ስለ አንቺ መጥፎ ነገር ነው የሚያወራው ብላ በጣም ታቃጥራለች። በዚህን ሰዓት ብሌንም ቃልን አምናታለች። እንዴት ነው ደግሞ ይቅርታ ጠይቃት ብዬው ነበረ። እንዴት ይቅርታ ጠይቂያት ነበረ እና ይቅርታ ስጠይቃት እምቢ አለችኝ፣ አካበደችብኝና ደግሞ ትክክለኛ እናቷ ላልሆነች ሴት እንዲህ ታሽቃብጣለች። እንዲሁም እናቷ ልትመጣ ነው፣ አሁን ከፈለግኩኝም አግታታለሁ ብሏል ብላ ታቀጣጥራለች ማለት ነው። በዚህን ሰዓት ብሌን በጣም ተናዳ ይህንን ልጅ ለምን አይተወኝም ብላ ዳጊ ላይ ቃልም በተናገረችው ንግግሮች ዳጊ ላይ በጣም በመጮህ ትናገራለች ማለት ነው። ብሌን አሁን ላይ ትክክለኛ እናቷ መሆኗ ራሱ ተጨንቃለች።